በኢራን ላይ እየተካሄደ ባለው ጦርነት የአሜሪካ አየር ኃይል የደረሰበት ኪሳራ ከ2 ቢሊዮን ዶላር በላይ እንደሚገመትም ተነግሯል። ዩናይትድ ስቴትስ እናም እስራኤል በኢራን ላይ የጀመሩትን ዘመቻ ተከትሎ የእስላማዊቷ ሪፐብሊክ የታጠቁ ኃይሎች ኦፕሬሽን እውነተኛ ቃል ኪዳን 4 ወይም ኦፕሬሽን ትሩ ፕሮሚስ 4 የተሰኘውን የአጸፋ እርምጃ እንዲጀምሩም አስገድዷቸዋል። ከአውሮፕላኖቹ መውደም በተጨማሪም በቀጠናው የሚገኙ የአሜሪካ የጦር ሰፈሮች ላይ ከፍተኛ የአጸፋ እርምጃ የተወሰደ ሲሆን በወረራ በተያዙ ግዛቶች ውስጥ በሚገኙ ስልታዊ የእስራኤል ኢላማዎች ላይም ከፍተኛ ጉዳትም ደርሷል። ታዲያ በዚህ ዙሪያ የተዘጋጀው የዕለቱ የትንታኔ ዘገባችንም እነሆ ወደ እናንተም ይቀርባል። በቅድሚያ ግን ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተወዳጁን ብትወዱት ላይክ ለሌሎች ቢደርስ ካላችሁ ደግሞ ሼር በማድረግ ለወዳጅ ዘመዶቻችሁ ማጋሩት። ሐሳብ አስተያየትም ካላችሁ የአስተያየት መስጫው የእናንተን አስተያየት ለመቀበል ክፍት ነው። አብራችሁን ቆዩም። የኢራን ጦር በሆርሙዝ ወሽመጥ አቅራቢያ በሚገኙት የሀገሪቱ ደቡባዊ ክፍል ላይ የአሜሪካን ኤቴን ዋርቶግ የጦር አውሮፕላን በኢስላማዊቷ ሪፐብሊክ የተቀናጀ የአየር መከላከያ መረብ መምታቱንም አስታውቋል። ጦሩ ባወጣው መግለጫ እንደገለጸው ከሆነም ኢላማ የተደረገው አውሮፕላን በጦር ኃይሉ የአየር መከላከያ ስርዓቶች ክትትል ተደርጎበት እርምጃ የተወሰደበት ሲሆን በመቀጠልም በፋርስ ባህረ ሰላጤ ውሃዎች ውስጥ ተከስክሷል። ቀደም ብሎ በዚያው ዕለት የኢስላማዊ አብዮት ጥበቃ ኃይል ወይም አይአርጂሲ ሁለተኛውን ኤፍ-35ን ጨምሮ ሌሎች 2 ዘመናዊ የአሜሪካን የጦር አውሮፕላኖችን መምታቱን ያስታወቀ ሲሆን ለስኬታማ ጥቃቶችም አዲስ ያዘጋጃቸውንና የላቁ የአየር መከላከያዎቹንም አመስግኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የአየር መከላከያ አውድሜያለሁ ቢሉም የተሳካው ኦፕሬሽን ሊከናወን መቻሉን ጥበቃ ኃይሉም ገልጿል። በተጨማሪም አርብ ዕለት አይአርጂሲ በደቡባዊ ኢራን ቄሽም ደሴት ደቡባዊ ክፍል ሌላ የአሜሪካ ዘመናዊ ተዋጊ ጄት መምታቱንም አስታውቋል። ታዲያ ይህ ዘመናዊ አውሮፕላን በሄንጋምና በቄሽም ደሴቶች መካከል በፋርስ ባህረ ሰላጤ ጥልቀት ውስጥ መውደቅኑም ገልጿል። መጋቢት 11 ቀን አይአርጂሲ በኢራን ማዕከላዊ የአየር ክልል ውስጥ የአሜሪካን አየር ኃይል ንብረት የሆነን ኤፍ-35 ስውር ተዋጊ ጀት በተሳካ ሁኔታም መምታቱም የሚታወስ ጉዳይ ነው። ከአውሮፕላኖቹ መውደም በተጨማሪም በቀጠናው የሚገኙ የአሜሪካን የጦር ሰፈሮች ላይ ከፍተኛ የአጸፋ እርምጃ የተወሰደ ሲሆን በወረራ በተያዙ ግዛቶች ውስጥ በሚገኙ ስልታዊ የእስራኤል ኢላማዎች ላይም ከፍተኛ ጉዳትም ደርሷል። ታዲያ አንድ ከፍተኛ የኢራን ባለስልጣን እንደገለጹት ከሆነም አሜሪካና እስራኤል በኢራን ላይ እየከፈቱት ባለው ቀጣይነት ያለው የወረራ ጦርነት ምክንያት የኢስላማዊቷ ሪፐብሊክ ስትራቴጂ አሁን ላይ ትኩረቱን ያደረገው ዩናይትድ ስቴትስን ከቀጠናው ማስወጣት አሊያም ማባረር ላይ ነው ብሏል። በከፍተኛ የመከላከያ ምክር ቤት የኢስላማዊ አብዮት መሪ ተወካይ የሆኑት አሊ አክባር አህመዲያን አርብ ዕለት በኤክስ ማህበራዊ ገጻቸው ባሰፈሩት ጽሑፍ በዛቻ በከንቱ ጩኸት ወይም በድራማ ወደ ኋላ አንልም፣ ይህ ቀጠና የኛ መጫወቻ ሜዳ ነውም ብሏል። አክሎም የኢራን ምላሾች በምክንያታዊና በእውነተኛ ስሌቶች ላይ የተመሰረቱ እንጂ እንደ ሆሊውድ ድራማዎች አይደሉም ብሏል። ታዲያ በመጀመሪያው እርምጃ ኢስላማዊው አብዮት አሜሪካን ከኢራን አስወጥቷል። ሁለተኛው እርምጃ ደግሞ አሜሪካን ከቀጠናው ማስወጣት ነው ሲሉ አጽንኦትም ሰጥቷል። የአህመዲያን ጽሑፍ የእስላማዊቷን ሪፐብሊክ ቦምብ በማዝነብ ወደ ድንጋይ ዘመን እንመልሳታለን ብለው በቅርቡ ለዛቱት ለዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕና ለመከላከያ ሚኒስትር ፔት ሄግሴት የተሰጠ ምላሽ ነው። የኢራን የታጠቁ ኃይሎችናም በቀጠናው የሚገኙ የሬዚስታንስ ቡድኖች በዩናይትድ ስቴትስናም በእስራኤል አገዛዝ ላይ ያጸፋ ወታደራዊ እርምጃዎችን መውሰዳቸውንም ቀጥለዋል። ታዲያ በትናንትናው ዕለት የኢስላማዊ አብዮት ጥበቃ ኃይል አይአርጂሲና የኢራን ጦር የኦፕሬሽን እውነተኛ ቃል ኪዳን 4 አካል የሆኑ በርካታ ጥቃቶችንም ሰንዝረዋል። ይህ ኦፕሬሽን የተጀመረው የአሜሪካና የእስራኤል ጥምረት እንደ አውሮፓውያን አቆጣጠር በየካቲት 28 ቀን በኢስላማዊቷ ሪፐብሊክ ኢራን ላይ ያለ ምክንያት የጥቃት እርምጃ ከወሰዱ በኋላ ወዲያውኑም ነበረም። የኢራን የታጠቁ ኃይሎች
እስካሁን ድረስ በወረራ በተያዙ ግዛቶች ውስጥ የሚገኙ የእስራኤል ወታደራዊ ተቋማትን እንዲሁም በምዕራብ እስያ ቀጠና የተገነቡ የአሜሪካ የጦር ሰፈሮችንና ንብረቶችን ኢላማ ያደረጉ 92 የሚሳይልና የሰው አልባ አውሮፕላኖች ወይም ድሮን ጥቃቶችን በላቁ የጦር መሳሪያዎችንም አከናውነዋል። ታዲያ ይህ በእንዲህ እንዳለም የሊባኖሱ ሂዝቦላህና የኢራቅ ኢስላማዊ ተቃውሞ ቡድንም የውጭ ወራሪዎችን በመቃወም ግንባሩን የተቀላቀሉ ሲሆን በጠላት ላይ ከባድ ምት እያሳረፉም ይገኛሉ ተብሏል። የሂዝቦላህ እርምጃዎች በዋነኝነት ትኩረት ያደረጉት በወረራ በተያዙት ግዛቶች ውስጥ በሚገኙ የእስራኤል ወታደራዊ ስፍራዎች ላይ ነው። እነዚህ ጥቃቶች የኢስላማዊ አብዮት መሪ አያቶላ ሰይድ አሊ ኻሜኒም መገደልን ለመበቀልና የእስራኤል አገዛዝ ባለፈው አንድ ዓመት ውስጥ የፈጸማቸውን ተከታታይ የተኩስ አቁም ጥሰቶች ለመመከት የታለሙም ናቸው። በሌላ በኩል የኢራቅ ቡድኖችም በበኩላቸው በኢራቅና በሌሎች የአረብ ሀገራት በሚገኙ የአሜሪካ ወታደራዊ ንብረቶች ላይ ዕለታዊ ጥቃቶችን እያደረሱም ይገኛሉ። በሌላ በኩል የኢስላማዊ አብዮት ጥበቃ ኃይል ቃሉን የማያጠፍ እውነተኛው በሚል የተቀደሰ የኮድ ስም የተሰየመውና ለምህንድስናው ማህበረሰብ መታሰቢያነት የተበረከተው የኦፕሬሽን እውነተኛ ቃል ኪዳን 491ኛው ዙር በፋርስ ባህረ ሰላጤ ደቡባዊ ሀገራት የሚገኙ የአሜሪካ ጽዮናዊ ወታደራዊና የመሠረተ ልማት ኢላማዎች ላይ በባሊስቲክ ሚሳይሎች በጋዲር ክሩዝ ሚሳይሎችና በአጥቂ ድሮኖች የታጀበ ከባድ ጥቃትም ሰንዝሯል። በዚህ ኦፕሬሽን በሰሜናዊው የህንድ ውቅያኖስ የሚገኘው የአሜሪካ ባህር ኃይል የአብርሃም ሊንከን ጥቃት ሰንዛሪ ቡድን በ4 ቃድር 380 ክሩዝ ሚሳይሎችን ተመቷል። ታዲያ በዚህ የስለላና የማጥቃት ኦፕሬሽን ሁለተኛ ዙር በተባበሩት አረብ ኤሚሬትስ ከሚገኙ የጠላት የጦር ሰፈሮች ውጭ የሚገኝ የአሜሪካ ተዋጊ ጀት በረራ መሐንዲሶችና አብራሪዎች ሚስጥራዊ መሰብሰቢያ ቦታ በባሊስቲክ ሚሳይሎችም በትክክል ተመቷል። ከመስክ የተገኙ ሪፖርቶችና የአምቡላንሶች ከፍተኛ እንቅስቃሴ እንደሚያሳዩት ከሆነ በርካታ ቁጥር ያላቸው ሰዎችም ተገድለዋል እንዲሁም ቆስለዋል። በቀጣዩ ምዕራፍ በአሊ አልሳሌም የጦር ሰፈር በሚገኝ የአሜሪካ MQ-1 ድሮኖች ክፍል ላይ ከባድ ጥቃትም ተፈጽሟል። የአይአርጂሲ የአየር ክልል ኃይል ተዋጊዎች ከየመን ተዋጊዎች ጋር በመሆን በኦፕሬሽን እውነተኛ ቃል ኪዳን 491ኛው ዙር ላይ አባ አብደላህ አልሁሴን በሚል የተቀደሰ ኮድ እንዲሁም የከፍተኛው የጸረ ሽብር አዛዥ ጄኔራል ቃሲም ሱሌይማኒ የባህር ኃይል የስለላ ምክትል አዛዥ በሄናም ረዛኢና የኮማንደር መሐመድ አሊ ፋትሃሊ ዛዴህን መታሰቢያ በማክበር በጋራና በተቀናጀ እርምጃ በምዕራብ ቴልአቪቭና በኢላት ወደብ የሚገኙ የእስራኤል አገዛዝ የኃይል ማሰማሪያ ማዕከላትን፣ ወታደራዊ ኢንዱስትሪ ኩባንያዎችንና የድጋፍ መሳሪያዎችን በረጅም ርቀት ተወንጫፊ ሚሳይል ስርዓቶች በመጠቀምም ደምስሷል። ታዲያ በሀገሪቱ የተቀናጀ የአየር መከላከያ መረብ ቁጥጥር ስር በሚገኘው አዲሱና የላቀው የአይአርጂሲ የአየር መከላከያ ስርዓት አማካይነት አንድ የጠላት አውሮፕላን በቃዝቪን ሰማይ ላይ ተመቶም ወድሟል። በአይአርጂሲ የአየር ክልል ኃይል ንብረት በሆነ ዘመናዊ የአየር መከላከያ ስርዓት ከተመታ በኋላም አንድ እጅግ የላቀ የአሜሪካ ተዋጊ ጀት በማዕከላዊ ኢራን ሰማይ ላይ ተመቶም ወድቋል። በ92ኛው ዙር ጥቃት በቀጠናውና በወረራ በተያዙት የፍልስጤም ግዛቶች የሚገኙ የአሜሪካ የራዳር ስርዓቶችንና የባህር ኃይል መሳሪያዎች ኢላማም ተደርጓል። የአይአርጂሲ የባህርና የአየር ክልል ተዋጊዎች በኦፕሬሽን እውነተኛ ቃል ኪዳን 492ኛው ዙር ላይ የዘመኑ ጌታ ሆይ ድረስልኝ በሚል የኮድ ስምና ለምሕራብ ሰማዕታት በመታሰቢያነት በቀጠናውና በወረራ በተያዙት የፍልስጤም ግዛቶች የሚገኙ የአሜሪካ ኃይሎችን የራዳር ስርዓቶችንና የባህር ኃይል መሳሪያዎች በባሊስቲክ ሚሳይሎችና በድሮኖች የታገዘም ፈጣንና የተቀናጀ ጥቃትም ፈጽመዋል። ታዲያ በዚህ የባህር ላይ ኦፕሬሽን የመጀመሪያ ምዕራፍ በሽዋይክ ወደብ የሚገኘው የአሜሪካን የባህር ተሽከርካሪዎች መሰብሰቢያ ቦታ ላይ በባሊስቲክ ሚሳይሎችም ወድሟል። ሌላው በባህሬን የሚገኘውና በጃባል አልዱካን የራዳር ጣቢያ የቆመው የረጅም ርቀት ባለ 3 አቅጣጫዊ AR-327 የአየር ማስጠንቀቂያ ራዳር በሌላኛው የጥቃት ምዕራፍ በድሮን ተመቶም ወድሟል። የአየር ክልል ኃይሎቹ በተጨማሪም ከሃይፋ በስተደቡብ ምስራቅ የሚገኘውንና የእስራኤል የኤፍ-16 ተዋጊ ጄት ስብስቦችን የሚያስተናግደውን ራማት ዴቪድ የአየር ኃይል ጣቢያ 2 ባሊስቲክ ሚሳይሎችን በተሳካ ሁኔታም በመተኮስ ኢላማም አድርጓል።
በሌላ የአይአርጂሲ የአየር ክልል ኃይል ኦፕሬሽን ክፍል በማያቋርጥ የተኩስ ስልት በቴል አቪቭ እምብርትና በወረራ በተያዙ ግዛቶች ውስጥ ከ50 በላይ ኢላማዎች በኩራም ሻሃር 4 ባለብዙ ተተኳሽ ሚሳይሎችም ተመቷል። ሁለተኛው እጅግ ዘመናዊው የአሜሪካ ኤፍ-35 ተዋጊ ጀት በአዲሱ የአይአርጂሲ የአየር ክልል መከላከያ ስርዓት አማካይነት በማዕከላዊ ኢራን ሰማይ ላይ ተመቶም ወድሟል። ይህ ተዋጊ ጀት የሌከን ሂዝ ክፍለ ጦር አባል ነው ተብሏል። ይህም ባለፉት 12 ሰዓታት ውስጥ ወደ ኢራን የአየር ክልል ገብቶ የወደመ ሁለተኛው የአሜሪካ ተዋጊ ጀትም ሆኗል። ታዲያ በኦፕሬሽን እውነተኛ ቃል ኪዳን 493ኛው ዙር ሰላም ላንተ ይሁን የአላህ ማስረጃና የፈቃዱ መገለጫ ሆይ በሚል የተቀደሰ የኮድ ስምና ለትላላቅ ተዋጊዎች ለሰይድ ሐሰን ነስረላህና ለሼክ አህመድ ያሲን መታሰቢያነት በሰሜንና በወረራ በተያዙ ግዛቶች እምብርት የሚገኙ የጠላት ቦታዎችን ምዕራባዊ አል ጀሊልን፣ ሃይፋን፣ ካፈር ካናንና ክራዮትን ጨምሮ ኢላማም አድርጓል። ታዲያ ይህ የጥቃት ዙር ከኢስላማዊ ተቃውሞ ወይም ኢስላሚክ ሬዚስታንስ ጋር በመሆን የተከናወነ የጋራ ኦፕሬሽን ሲሆን የጠንካራናም የፈሳሽ ነዳጅ ወይም የረጅም ርቀት ሚሳይሎችንና የአጥቂ ድሮኖችን ጥምረትም ተጠቅሟል። በተጨማሪም የአሜሪካ ጦር ንብረት የሆነ ሉካስ የተሰኘ አጥፊ ድሮን ወይም ሱሳይድ ድሮን በሲሪክ ቀጠና በአዲሱ የአይአርጂሲ የላቀ የአየር መከላከያ ስርዓትና በሀገሪቱ የተቀናጀ የአየር መከላከያ መረብ ቁጥጥር ስር ተመቶ በፋርስ ባህረ ሰላጤ ውሃዎች ላይ እንዲያርፍም ተደርጓል። ለእስራኤል አሜሪካ ወረራናም የሀገሪቱን ሲቪል መሰረተ ልማቶች የኢስፋሃንና ኩዜስታን የብረት ኢንዱስትሪዎችንና ኮምፕሌክሶችን እንዲሁም በኸራጅ የሚገኘውን ቢ1 ድልድይን ጨምሮ ኢላማ ላደረገው ጥቃት ምላሽ ለመስጠት የኢራን ጦር በዮርዳኖስ የሚገኘውን የአሜሪካ ጦር የጥይትና የሎጂስቲክስ መሳሪያዎች መጋዘንና የመኖሪያ ስፍራዎች በኩዌት የሚገኘውን የካምፕ አሪፋጃን የአሜሪካ የታጠቁ ብሪጌዶች ሜካናይዝድ ሻለቃ ቦታና የአሜሪካ ወታደራዊ ኢንዱስትሪዎች ደጋፊ የሆነውን በባህሬን የሚገኘውን ትልቁ የአሉሚኒየም ማቅለጫ ፋብሪካ በድሮኖች ኢላማም አድርጓል። ካምፕ አሪፋጃን የተለያዩ የታጠቁ ተሽከርካሪዎችን ድጋፍ ሰጪ የጦር ሰፈር ሲሆን የእግረኛ ብርጌዶችንና የመስክ ድጋፍ ሰጪ ክፍሎችን ጨምሮ በርካታ የአሜሪካ ጦር ክፍሎች የሰፈሩበት ነው። በባህሬን የሚገኘው የአሉሚኒየም ማቅለጫ ፋብሪካ ወይም አልባ በሀገሪቱ ውስጥ ትልቁ እንደሆነ የሚታሰብ ሲሆን ከአሜሪካ ወታደራዊ ኢንዱስትሪ ውስብስብ ጋር ስልታዊ ትብብርም አለው። በተጨማሪም በሆርሙዝ ወሽመጥ አቅራቢያ በሚገኙት ደቡባዊ ክፍል ላይ አንዲት የእስራኤል አሜሪካም ኤ10 አውሮፕላን በሀገሪቱ የተቀናጀ የአየር መከላከያ መረብ ስርዓቶች አማካይነት ኢላማም ተደርጋ ተመታለችም። እንደ ሲኤንኤን ዘገባ ከሆነ በኢራን ውስጥ ጦርነቱ ከተጀመረ ወዲህ የአሜሪካ አየር ኃይል ቢያንስ 7 አውሮፕላኖችንም አጥቷል። የኢራን አየር መከላከያ ኃይል አዛዥ አሊሬዛ ኤልሃሚ እንደገለጹት ከሆነም የኢራን የታጠቁ ኃይሎች ጦርነቱ ከተጀመረ ወዲህ ጀምሮ ከ160 በላይ የእስራኤልና የአሜሪካ ድሮኖችን መተውም ጥለዋል። በሌላ በኩል የፋርስ የዜና ወኪል ኤልሃሚን ጠቅሶ እንደዘገበው ከሆነም የሀገሪቱ የአየር መከላከያ አቅም በርካታ የጠላት ዘመናዊ ተዋጊ ጄቶችን ከ160 በላይ ድሮኖችን ማለትም የአሜሪካን MQ-9 እንዲሁም የእስራኤልን ሄርሜስና ሉቃስ ድሮኖችን ጨምሮ እንዲሁም በደርዘን የሚቆጠሩ ክሩዝ ሚሳይሎችንም ደምስሷል። በኢራን ላይ እየተካሄደ ባለው ጦርነት የአሜሪካ አየር ኃይል የደረሰበት ኪሳራም ከ2 ቢሊዮን ዶላር በላይ እንደሚገመትም ተገልጿል። በዚሁ መሰረትም 4 F-15 የጦር ጀት ወድመዋል። አንዱ በኢራን ሰማይ ላይ፣ 3ቱም በኩዌት ተመቶም ወድቋል። እንዲሁም አንድ A-10 የፍለጋና የነፍስ አድን ድጋፍ ሲያደርግ ተመቶም ወድቋል። በተጨማሪም አንድ F-35 በኢራን የሚሳኤል ጉዳትም ደርሶበታል። በተያያዘ መረጃም አንድ E-3 አዋክስ በልዑል ሱልጣን አየር ኃይል ጣቢያም ወድሟል። 2 KC-135 አር ነዳጅ ጫኝ አውሮፕላኖች ተከስክሷል። በሌሎች 6 ላይ ደግሞ ጉዳትም ደርሷል። ታዲያ ከየካቲት 28 ጀምሮ 17 MQ-9 ድሮኖች ተመተውም ወድቋል። በሌላ በኩል በአናዶሉ በተሰበሰቡ መረጃዎችና ግምቶች መሰረት ዩናይትድ ስቴትስ በኢራን ላይ በወሰደችው ወታደራዊ እርምጃ ከ2 ቢሊዮን ዶላር የሚጠጋ የጦር መሳሪያ ኪሳራም ደርሶባታል። ለዚህ ከፍተኛ ወጪ ዋነኛው ምክንያት ደግሞ በኳታር በሚገኘው አልኡደይድ አየር ኃይል ጣቢያ ላይ የሚገኘውና 1.1 ቢሊዮን ዶላር የሚያወጣው የኤንኤፍፒኤስ 132 የቅድመ ማስጠንቀቂያ ራዳር ስርዓት በኢራን በሚሳኤል ጥቃት መመታቱን ነው። ኳታር ራዳሩ ተመቶ ጉዳት እንደደረሰበት አረጋግጣለች። 3 F-15E ስትራይክ ኤግል ተዋጊ ጄቶች
በኩዌት የአየር መከላከያ በስህተት ተመተው መውደማቸውም ይታወሳል። 6ቱም የአውሮፕላኑ የበረራ አባላት በሕይወት ቢተርፉም አውሮፕላኖቹ ግን ወድመዋል። እነሱን ለመተካት የሚወጣው ወጪም $282 ሚሊዮን ይገመታል። በተከፈተው የመጀመሪያ ጥቃት ኢራን በባህሬን ማናማ የሚገኘው የአሜሪካ ባህር ኃይል 5ኛ ክፍለ ጦር ዋና መስሪያ ቤትን በመምታት 2 የሳተላይት መገናኛ ተርሚናሎችንና በርካታ ትላልቅ ህንፃዎችንም አውድማለችም። ታዲያ ግልጽ የሆኑ የስለላ መረጃዎችን ወይም ኦፕን ሶርስ ኢንተሊጀንስ መሰረት በማድረግ ኢላማ የተደረጉት የሳተላይት መገናኛ ተርሚናሎች መሆናቸው የታወቀ ሲሆን የማሰማሪያና የተከላ ወጪዎችን ጨምሮ እያንዳንዳቸው በግምት $20 ሚሊዮን ያወጣሉም ተብሏል። ኢራን በተጨማሪም በተባበሩት አረብ ኤምሬትስ አልሩዋይስ በተባለ የኢንዱስትሪ ከተማ የሰፈረውን የታድ የጸረ ባሊስቲክ ሚሳይል መከላከያ ስርዓት አካል የሆነውን ራዳር ደምስሻለሁም ብላለችም። ታዲያ በግልጽ የስለላ መረጃዎች የታዩ የሳተላይት ምስሎች ጥቃት መድረሱንም ያመላክታሉ። የወደመው የራዳር ክፍል ዋጋ $500 ሚሊዮን እንደሚገመትም ታውቋል። ታዲያ ውድ የኢትዮ ግሎባል ቤተሰቦች ለዛሬ በዚሁ አበቃን። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ቸር ቆዩልን።